ተብለው የሚጠቀሱባቸው ክፍሎች አሉ። ልክ እንደ ሳምራውያኑ አይነት ሳምራውያኑና አይሁዳውያን ህብረት አያደርጉም። አይሁዳውያን በሳምራውያኑ መንደር አያቋርጡም፣ ህብረትም አያደርጉም፣ አይነጋገሩም። ጌታ ኢየሱስ ክርስቶስ ግን ይሄንን ባውንደሪ አልፎ ሄዶ ያቺን ሳምራዊት ሴት አገኘ ብለን እንናገራለንና የማይጣስ ገደብ ጥሶ ሄደ፣ የማይታለፍ መተላለፍ አልፎ ሄደ። ለምን? አንድ ሰው ሊያገኝና ጌታ ኢየሱስ ክርስቶስ በጣም ባገለገለበት ዘመን የሚገርመኝ ባህሪው በጣም ብዙ ክራውድ ብዙ ህዝብም ሲያገለግል አንድ ሰውም ሲያገለግል ያለው ደስታ ተመሳሳይ ነው። ብዙ ጊዜ አሁን ዛሬ የምሰብከው ስብከት ላይ ከ17 ሰው ይልቅ አንድ ሰው ቢሹ ብቻ ቢገባ ማድረግ ይችላል ወይ ብዬ ብዙ ጊዜ ጠይቃለሁ ራሴን። ማንም ባይገባ በብዙ ደስታ ልክ 17 እና 18 ሰው እንደሚሰማኝ ያህል ተደስቼ አደርገዋለሁ ወይ ብዬ ራሴን ጠይቃለሁ አንዳንዴና ጌታ ኢየሱስ ለአንድ ሰው በጣም ታላላቅ ዋጋዎችን እየከፈለ ሲያገለግል ታዩታላችሁ። እንደውም ከክራውድ ይልቅ ኢየሱስ ሲያገለግል በነበረበት ዘመን የሚሰበሰበው ሰው ሴቱና ህፃናት ሳይቆጠሩ ኦልሞስት ወንዶች ወደ 5000 ወደ 7000 እንደዚህ የሚሆኑ ያገለግላልና ከዚህ በተቃራኒ ደግሞ በጣም በከፍሎ አንድ ሰው ያገለግላል። አይገርም? ምክንያቱም በአንድ ሰው ውስጥ ያለውን ጄነሬሽን ትውልድ በደንብ ስለሚያይ አሻግሮ ስለሚያይና ይሄ ጌርጌሴኖን የተባለው ስፍራ ጌታ ኢየሱስ ሌላ ዋጋ ከፍሎ የሄደበት ስፍራ ነው። ዋጋ ከፍሎ እንደነገርኳችሁ እንደ ትናንት እንደዚህ ሲያገለግል ውሎ በብዙ ድካም ውስጥ በዚያው ባለበት ሁኔታ ተቀብለውት ወደ ታንኳቸው ይዘውት ገቡ። በብዙ ድካም መሃል ታንኳዋ ላይ ሲያሸልብ ታዩታላችሁ። ከእንደገና ሲቀሰቅሱት ታያላችሁ። ማዕበሉን ሲያስቆም ታያላችሁ። በዚህ ሁሉ ነገር ውስጥ አልፎ ነው ጌርጌሴኖን የደረሰው። በዚህ ሁሉ ነገር ውስጥ አልፎ በእውነት የምታልፉበት ያ መንገድ ጌታን ግድ ይለዋል። በቃ የምታልፉበት ያ ጭንቀት እግዚአብሔርን ግድ ይለዋልና ግድ ብሎት ወደ ጌርጌሴኖን ጌርጌሴኖን የተባለ ቦታ አዛ ብቻ ጀንታይልስ የሚባሉ ከአይሁድ ወገን ያልሆኑ ሰዎች የሚኖሩበት ስፍራ ነው። ይሄ ስፍራ በገሊላ ባህር በምስራቅ በኩል ይገኛል። መጨረሻ ላይ ወደ 10 ከተማ ሄዶ ሰበከ የሚባልበት ስፍራ የሚገኝበት ቦታ ነውና እነዚህ በጌርጌሴኖን የሚኖሩ አህዛቦች በጣም በግሪክና በሮማውያን ተጽዕኖ ስር ድቅቅ ብለው የኖሩ ሰዎች ናቸው። በጣም ብዙ አህዛብ የሚኖሩባት ስፍራ ናት ጌርጌሴኖን እና የተለያዩ አማልክቶች የሚመለኩበት ስፍራ ነው። የተለያዩ አማልክቶች ባጭሩ በአሁን ቋንቋ ክርስቲያን የሌለበት ከተማ ነው። ክርስቲያን የሌለበት ይሄ ብቻ አይደለም፣ የኑሮ ሁኔታ የኑሮ ዘይቤ የሚባል ደግሞ አላቸውና የሚተዳደሩበት በጣም የሚታወቁበት ስራ አሳማ አርብቶ መኖር። አንድን አይሁድ ደግሞ አሳማ አርባ ከምትሉት ስራ ፈቶ ነው ሞት ብትሉት ይቀላል። ምክንያቱም አሳማ በራሱ አንክሊን ያልነጻ እንስሳ ነውና በሙሴ ሕግ የነጻ ያልነጻ ብለው መብልን እንደለዩ አሳማ በራሱ ያልነጻ ነው። ስለዚህ ማንም አይሁዳዊ አሳማ አይበላም፣ አይነካም። ማርባት ሌላ ታሪክ ነው እና ይሄ ከተማ ደግሞ በአህዛቡ መብላት ብቻ አይደለም መተዳደሪያቸው አሳማ ማርባት ነው። ለዚያች ከተማ ለጌርጌሴኖን ወይም ደግሞ ለዚህ ለ10 ከተማ ለሚባለው መንደር ልክ እንደ ንግድ ምንጭ የሀገሪቷ የንግድ ምንጩ የከተማው ንግድ ምንጩ አሳማ ማርባት ነው የታወቀ ነውና ይህ ቦታ ከአይሁድ ባህል ከአይሁድ ካልቸር እምነት ፈጽሞ የተለየ ነው። ስለዚህ አንድ አይሁዳዊ በጌርጌሴኖን በኩል እለፍ ከምትሉት ሞቱን ይመርጣል። ምክንያቱም ከተማዋ አንክሊን ናት፣ የረከሰች ናት። በቃ አያልፍም። ልክ እንደ ሳምራውያኑ መንደር ወደ ጌርጌሴኖንም አንድ አይሁዳዊ በፍጹም አይሞክረው። እንዳልኳችሁ መንፈሳዊ ሁኔታቸው የመንፈሳዊ ህይወት ልምምዳቸው የጣዖት አምልኮ ነው። የግሪክንና የሮምን አማልክት ነው የሚያመልኩት።
የተቀላቀለ መንፈሳዊ እምነት ነው ያላቸውና አገሪቷ ምን ያህል በመንፈሳዊ በክፉ ስፒሪት ፖሰስድ እንደሆነች በክፉ መንፈስ እንደተያዘች የምታውቁት ይሄ የጌርጌሴኖን ሰው ላይ ያለው የአጋንንት ባህሪ ነው፣ የአጋንንት ካራክተር ነውና ይሄ አንድ ሰው በአጋንንት ተጽዕኖ ከመያዙ ባሻገር ደግሞ ተገሎ በመቃብር ውስጥ ተጥሎ የሚኖር ሰው ምን ያህል አገሪቷ ድንክ እንደሆነች ምን ያህል በክፉ አሰራር የተያዘች እንደሆነ የምታውቁት በዚህ ሰው ላይ ያለው መንፈስ በሰውየው ላይ ከማየሉ የተነሳ መቃብር አድርጎታል ቤቱ። ቅድም ስናነብ እንደነበረ በመቃብር ውስጥ የሚኖር ሰው ነው ይላል። አንድ ሰው በዚያ ጊዜ መቃብር ውስጥ ሄደ ማለት የሞት ምልክት ነው። በቃ የመጨረሻ ሴፓሬሽን፣ የመጨረሻ መገለል የሚደረግበት ስፍራ ነውና ይህ ሰው ከቤተሰቡ ከወላጆቹ ከማህበረሰቡ ተገሎ መቃብር ውስጥ ተጣለ ሰው እና የከተማዋን ክፋት ማየት ከፈለጋችሁ በዚህ ሰው ላይ ያለው መንፈስ አሰራር በጣም ከተማዋ በመንፈሳዊ ነገር ኮራፕትድ የሆነች እንደሆነች በደንብ እንድታዩልኝ ስለምፈልግ ነው። መንፈሳዊ ሰዎች እንደዚህ አይነት የመንፈስ ቅዱስ ዲዘርን የማድረግ ምንድነው ዲዘርኒንግ ስፒሪት ነው የመለየት ጸጋ አላቸውና እንደዚህ ተሰምቷችሁ ያውቅም? አንዳንድ ጊዜ የማይሆን ስፍራ ላይ ስትገኙ ሰውነታችሁ መንፈሳችሁ ሴንስ አድርጉት፣ አካባቢው በዲመን በአጋንንት እንደተያዘ ሴንስ አድርጎት አያውቅም? አንዳንዴ የሆነ ስፍራ ላይ ስትገኙ ልክ እንደዛ ጌርጌሴኖን ማለት በቃ ስፒሪቹዋል መንፈሳዊም ስጋዊ የተያዘች ከተማ በስጋዊ በሮም ቁጥጥር ስር የምትገኛቸው ሮማውያን በጣም ጨቁነው ገቨርን አድርገው የያዟቸው ናቸውና አይደለም ህዝቡን አጋንንቱ ላይ ኢንፍሉዌንስ አድርጓል የሮም መንግስት። እኔ በጣም ይገርመኛል። አንተ ማን ብሎ ጌታ ኢየሱስ ክርስቶስ አጋንንቱን በጠየቀው ጊዜ እኛ ሌጊዮን ነን ይላል። ሌጊዮን የሚለው ሮማውያን የሚጠቀሙበት ቋንቋ ነው ለወታደሮቻቸውና አንድ ሌጊዮን ማለት ወደ 6000 ሰራዊት የሚይዝ ወታደር እንደማለት ነው። የሮማውያን የጭንቅ አገዛዝ አይደል ሰዎቹ አጋንንቱን ራሱ ይጣል አይገርም? አጋንንቱን ራሱ ይጣልና ጌታ ኢየሱስ ክርስቶስ የመጣበትን ርቀት እንድታዩልኝ ይፈልጋል። ዝም ብሎ ጌርጌሴኖን የሚባል ከተማ መጣ ዝም ብሎ ከዛ አንድ ሰው ከመቃብር ወጥቶ ተገናኘው ብለን ብቻ እንድናስብ ስለማልፈልግ ብለን እንድናስብ ስለማልፈልግ ይሄ ሁሉ እስራት ይሄ ሁሉ ጭንቅ ያለባት ከተማ ስለሆነች እንደውም እኔ አንድ መጽሐፍ ሳጠና በዚህ በጌርጌሴኖን ጉዳይ ያ መንፈስ ባህሩን ያናወጠው ባህር ውስጥ ውሃ እንዲጠልቅ ያደረገው ያ ወጀብ ይህ ሰው ከተቀመጠበት መቃብር ስፍራ ተልኮ የወጣ መንፈስ ነው ይላል። ከዚህ ስፍራ ነው አታኪንጉን የጀመረው። እዛ ጌታ ኢየሱስ ክርስቶስ እንዳይገባ ወደዚህ ከተማ ምክንያቱም ይሄ አንድ ሰው ነፃ እንዳይወጣ ከተማማ በጣም ትልቅ ነገር ይሄ አንድ ሰው ነፃ እንዳይወጣ ይህ ሰው ከሚኖርበት መቃብር ስፍራ ላይ የተወረወረ ስፒሪት ነው የተወረወረ። በዚያ ነው ተነስቶ ነፋሱን ገሰጸው። ከነፋሱ ጀርባ የሚሰራ አለ። ይቺ ከተማ ነፃ እንዳትወጣ ዛሬ ጸልዩላችኋለሁ በጌታ በኢየሱስ ስም። ትውልዳችሁ ነፃ እንዳይወጣ፣ እናንተ ነፃ እንዳትወጡ፣ ቤታችሁ ነፃ እንዳይወጣ የሚዋጋ የሚታገል በኢየሱስ ስም የደቀቀ ይሁን። በቃ ነፃ እንዳንወጣ በክርስቶስ ሰላም እንዳንኖር የሚታገል አይገርምም? ታገለ። በቃ ኢየሱስ ጌርጌሴኖን እንዳይገባ በቃ የተከለከለ ከተማ ነው። ለአይሁዳውያን የተከለከለውን አልፎ የሚመጣ የጌታ ክብር ዛሬ ያገኘን በኢየሱስ ስም። የተከለከለውን ከተማ አልፎ የገባ የእግዚአብሔር ልጅ የኢየሱስ ክርስቶስ እግር ዛሬ በምድራችን ላይ ጣልቃ ይግባ። በከተማዎች ላይ በጦርነት ሜዳዎች ላይ በኢየሱስ ስም ጣልቃ ይግባ። በቃ ጣልቃ ገባ። አይገርምም? ኢየሱስ ይሄን ሁሉ አልፎ በድካም ውስጥ ነው፣ በዝለት ውስጥ ነው፣ በእንቅልፍ ውስጥ ግን ግድ የሚለው አንድ ጉዳይ ነበረ። ጌርጌሴኖን ኢየሱስ ያድናል። እንዴት ግድ አለው እናንተ?
እንዳይደርስ ያልታገለው ትግል የለም። እዚያች ከተማ ላይ ለመቆየት ዲመን እዛች ከተማ ላይ ለመስራት እዛች ከተማ ላይ ህዝቡን አስጨንቆ ለመያዝ ያልሞከረው ሙከራ የለም። ያልሞከረው ጌታዬ ግን ይህንን ሁሉ አልፎ ጌርጌሴኖን መጣ ይላል።